አምሮብሻል ላይ ደስ ስለሚለኝ ነው። ሙሉ ግቢው ስለኔ ማማር ቢያወራ ትርጉም የለውም። ያንተ ቀናሽ እንዴ? አንቺ ያምሻል እንዴ? ለምንድን ነው የምትከታተይኝ? እኔ ለምን እከታተልሻለሁ? ባይሆን አንቺ ሁሌም ከጀርባዬ ነበርሽ። እሺ ለምንድን ነው የፈለግሽኝ? ምን እያደረጉ ነው? ምን አገባሽ? አሃ ረስቼው። ለካ አንቺን ፍቅረኛዬን ትፈልጊዋለሽ። ኤላ ፍቅረኛሽ ነው እንዴ? ወይኔ ጉዴ! አንቺ ለመንካት መሳሽለትን ገላ እንዴት አድርጋ እንዳቀፈችው ተመልካች። ይሄ ተረጋጋ ታዲያ። እኔ ካሁን በኋላ እንዲከፋሽ አትፈልግም። ተገላገልሽ ሄደችልሽ። ኧረ እኔ ነኝ ወይስ አንቺ ነኝ የተገላገልሽ? እኔ ምን የሚያስጨንቀኝ ነገር አለ ብለሽ ነው? ኤላን አፍቅራሽ እኮ ከኔ ጋር እንደምትፋለሚ በጣም ግልጽ ነው። የኔ እናት ከኔ ጋር ያለው ፍልሚያ ጭንቅላትሽ የፈጠረው ቅዠት ነው። አሁን ግን ትክክለኛ ተፋላሚ ሳይመጣብሽ አይቀርም። ትሰሚኛለሽ? በኤላ ጉዳይ ማንም እኔን አያሸንፈኝም። እንግዲህ ለኤላ ብላ ነው እዚህ ድረስ የመጣችሁ። ምንም ነገር ማድረግ የምትችል ልጅ ናት። እሱን አብረን እናያለን። ሰላም ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ የኔ ውድ ቤተሰቦች? አፍላ ፍቅር በአፍላ ፍቅር እንግዲህ በክፍል 248 ላይ አዲስ የመጣችው ብርክቲ ማለት ነው የኤላ አፍቃሪ አሁን ላይ ሁሉን ነገር እሷ እየተቆጣጠረችው ያለች ይመስላል። እንግዲህ ማንንም ወደ ኤላ ማስጠጋት እየቻለች አይደለም። በአሁኑ ሰዓት በግልጽ የሱ ፍቅረኛ ናት ተብላ የሚወራላት እንግዲህ ያለችው አለም ነበረች፣ በግልጽ ማለት ነው ያለማንም ከልካይ። እሱ ባይፈልጋትም ለጥቅሙ ስለሚፈልጋት ካጠገቡ እንድትርቅ የማይፈልጋት አለምም እንኳን ካጠገቡ እንዳትደርስ እያደረገቻት ትገኛለች። በተቃራኒው ደግሞ ኤላ እሷን በጣም መንከባከብ ጀምሯል ማለት ነው። እንግዲህ ከዚህ ቀደም ለሰብለ እኔ ለሷ ምንም አይነት ስሜት የለኝም እንድታቂው ያክል ልንገርሽ ብሎ ሲነግራት እያየን ነበረ። ነገር ግን አሁን ላይ ልጅቷ በጣም ነው የምትቀብጠው ኤላ ላይ። በዛ ላይ ደግሞ የሆነ ህመም አለባት ይመስለኛል። ስለዚህ እሷ እንዳትበሳጭ እንዳትናደድና እንዳይከፋት እያንዳንዱን ነገር እሷን በመንከባከብ ተጠምዷን ኤላ ማለት ነው ትምህርት ቤት ውስጥ። ይህን ነገር እንግዲህ አለምን አላስደሰታትም። አለም በተደጋጋሚ ከኤላ እንድትርቅ ብትነግራትም ልጅቷ ግን ጭራሽ ምክንያት እየፈለገች ኤላን የራሷ ለማድረግ እንግዲህ እየሰራች ትገኛለች። እንግዲህ አለምና ኤላ ወክ እየሄዱ በእግራቸው ከቤታቸው ወደ ትምህርት ቤት ማለት ነው። ልጅ ትመጣለች ከኋላ እና አብራቸውን እንድትሄድ ትጠይቃቸዋለች። አለም ግን በፍጹም አይሆንም ከኛ ጋር አትሄጂም ብላ ብትልም በመጨረሻም እንግዲህ ልጅቷ ልቤን አመመኝ በማለት ኤላ ወደ እሷ እንዲመጣ አደምንትቶ አድርጋለች። ላንተ እየጾምኩኝ ነው በማለት እንግዲህ አንተን ልብህን ወደ እኔ እንዲመልስልኝና አንተን እንዲጠብቅልኝ እየጾምኩኝ ስለሆነ ለዛ ነው ልቤን ያመመኝ በማለት እንግዲህ ኤላ እንዲንከባከባት እያደረገች ነበረ። ይህ ነገር አለምን በጣም አበሳጭቶታል። ልጅቷ በዚህ አልበቃትም። ትምህርት ቤት እንግዲህ በቀጣይ ቀን ሲገናኙ ከአለም ጋር ቁጭ ብለው የትላንቱን ችግር ሳይፈቱት ማለት ነው። ትናንት ልጅቷ እንደዛ አድርጋ ስላጣላቻቸው ያንን ችግር ሳይፈቱት ሌላ ችግር ጨምራለች እና በመጨረሻ እንግዲህ ከአለም ጋር ቁጭ ብለው ያለ ትመጣና
ለመጀመሪያ ጊዜ ነበር ዩኒፎርም የለበሰችው። ዩኒፎርሜ እንዴት ነው እያለች እንግዲህ ኤላ ጋር መቅበጥ ትጀምራለች። በዚህ ሰዓት እንግዲህ አለም ከፍቅረኛ ጋር የምናወራው ነገር አለ እባክሽ ሂጂ ብትላትም ጭራሽ እሷ ከዛ እንድትሄድ አስደርጋታለች ማለት ነው። ልጅቷ የዋዛ አይደለችም። የመጣችበት እንግዲህ ዋና ዓላማዋ ኤላን የግሏ ለማድረግ እስከሆነ ድረስ እስከ ወዲያኛው ድረስ እንግዲህ እስከቻለችው ድረስ መታገሯ የማይቀር ነው። በዛ ላይ ደግሞ ኤላ ፊት ይሰጣታን ሲበዛ ምንም ነገር እንዲከፋት እንኳ አይፈልግም። እንደምታዩት እሷን በመንከባከብ ተጠምደዋል ማለት ነው። በመጨረሻም እንግዲህ ከአለም ፊት ያምርብኛል ወይ ብላ ትጠይቀዋለች ከፊቱ እየተሽከረከረች። እሱም እንደሚያምርባት እንግዲህ በአይኑ የሆነ ይወዳታል ልበል አላቅም፣ ግራ የገባው ነገር ነው። በእርግጥ ከልቡ የሚወደው ሰብለን ነው። ሰብለን አሁንም በጣም ነው የሚወዳት። ሰብለ ደግሞ እንደሚወዳት ስለምታውቅ ብዙም እየቀናች አልነበረም። አሁን ግን ለልጅቷ የሚያደርገው ነገር በተደጋጋሚ ስታይ ሰብለ ራሷ በጣም መከፋት ጀምራለች ማለት ነው። እንግዲህ አለም ካጠገባቸው እንድትሄድ አድርጋለች ልጅቷ። በመጨረሻም አለም ልጅቷን ስትገፈትራት እንግዲህ ወስዳ ኤላ ላይ ተጥላታለች ማለት ነው። ሁለቱ በፍቅር አይነት ሲተያዩ ነበረ። አለም ጨጓሯ እየተላጠ ነው አሁን ላይ። ማናችሁም ከኤላ አጠገብ ለእኔ ካልሆነ ኤላ ማናችሁም ኤላ አጠገብ እንድደርሱ አልፈልግም ብትልም አሁን ተቀናቃኝ ደግሞ ይችኛዋ በጣም አይን አውጣ ናት። በነገራችን ላይ ሰብለ ፍቅረኛ ስላላት ኤላን ፊት ለፊት መጋፈጥ አትችልም። ከእሱ ጋር በድብቅ ብቻ ነው መገናኘት የምችለው። ከቻለች ደግሞ አለምን አትጠቀምባት፣ ተዋት፣ እኔን ለማስቀናት ብለህ ከእሷ ጋር አትሁን ከማለት ውጭ መታገል አትችልም። ወይም ደግሞ ሁለቱን ለመለያየት ምንም ነገር ማድረግ አትችልም። ከኤላ ራቄ ማለት መብትም የላትም። ምክንያቱም ሰብለ ፍቅረኛ አላት፣ ጆኒ ፍቅረኛዋ እስከሆነ ድረስ ማለት ነው። ኤላ ደግሞ ሰብለ ጆኒን ትታ እስካልመጣች ድረስ ለእሷ የልብ እንዲሰማት እራሱ አይፈልግም። ማለት ልክ እንደሚወዳት አክት ማድረግ አይፈልግም። እሷ እስክትመጣ ራሷ ገፍታ እስክትመጣ ነው እየጠበቃት ያለው። ነገር ግን እሱን እንድትወደውና እሱን እንድታሰላስል እያደረጋት ነው ያለው። ለዛም እንግዲህ ሰብለ የፈለገ አሁንም ፍቅረኛ የጆኒ ነው የምወደው ጆኒ ነው ብትልም ግን ልባ ውስጥ ያለው ኤላ ነው። ታዲያ እንግዲህ አለም ከዛ ቦታ ትሄዳለች። ልጅቷ እንግዲህ እየተቅለሰለሰች በእንባዋ ማለት ነው ኤላን እያሳመነችው ትገኛለች። ኤላ ደግሞ እሷ እንዲከፋት ስለማይፈልግ እንደምታዩት ሲንከባከባትና አለምን ጭራሽ ከዛ እንድትሄድ ሁሉ ሲያደርጋት እያየን እንገኛለን። ከእሷ ጋር ብቻ እንዲሆን ነው የምትፈልገው። ማንም ሴት ከአጠገቡ እንዲሆን አትፈልግም። እኔ በጣም ነው ያደነቅኳት በነገራችን ላይ። ነገር ግን ምንም ቢሆን ሰብለና ኤላ መለያየት የለባቸውም። ኤላ ሰብለን ወደ እሱ ለማምጣት በጣም ብዙ ዋጋ ከፍሏል። በዛ ላይ ይዋደዳሉ ሁለቱ። ሰብለ ምንም አማራጭ የላትም። ጆኒን እስካልተወቹ ድረስ ኤላ ፍቅረኛ ነው ብላ ማወጅም ሆነ ወደ እሱ መሄድ አትችልም። ወደ ኤላ እንኳ ብትሄድ በጆኒና በኤላ መካከል ጦርነት እንደሚከፈት ታውቃለች በእሷ ምክንያት። ስለዚህ እንደዚህ እያስመሰለች ነው የምትቀጥለው። እንግዲህ የሆነ ጊዜ ሁሉም ነገር ግልጽ እስኪወጣ ድረስ ወይም ጆኒ ደክሞት ከእሷ ህይወት እስኪወጣ ድረስ ማለት ነው ሰብለ በዚህ ሁኔታዋ ነው የምትቀጥለው። እና የሁለቱ ፍቅር በጣም እየተሰቃዩ ይገኛሉ። እንግዲህ ሰብለና ኤላ ማለት ነው። አሁን ደግሞ እሳት የላሰችው ብርክቲ መታለች። ብርክቲ በኤላ ቀልድ የለም፣ እስከ መጨረሻው ትታገላለች። እንደምታዩት በጣም ኃይለኛ ናት። እሱ ደግሞ እሷን ማስከፋት አይፈልግም። በመሀል ቤት እንግዲህ ሰብለናት የምትጎዳው ማለት ነው። ነገር ግን አሁን ላይ ጦርነቱን የጀመሩት አለምና ብርክቲ ነች። ብርክቲ በቻለችው አቅም አለምን ከኤላ ፊት ለማራቅ እየሞከረች እየተሳካላትም ነው። ነገር ግን አለምም ደግሞ የዋዛ አይደለችም። እንደምታዩት እንግዲህ ትምህርት ቤት ውስጥ ለብቻው አስቴር ስታያት አንቃ ይዛ ድጋሜ ከኤላ አጠገብ እንዳላይሽ ብትላትም ብርክቲ ግን በቀላሉ የምትተው ነገር አይደለችም። ይህ አልበቃ ብሎ እንግዲህ አለም ከካሌብ ጋር እየተደራደረች ትገኛለች። እስከዛሬ ድረስ ከጆኒ ጋር ነበረ ሰብለና ኤላን ለማለያየት ከጆኒ ጋር ትሰራ ነበረ። አሁን ደግሞ ከካሌብ ጋር መስራት ጀምራለች። ምክንያቱም ለመጀመሪያ ጊዜ ብርክቲ ወደዚህ ትምህርት ቤት ስትመጣ የተዋወቀችው ከካሌብ ጋር ነበረ። ካሌብ ደግሞ ቆንጅዬ ልጅ ማንም ሰው ሳይቀድመኝ አዲስ ተማሪ አገኘሁኝ ብሎ እንግዲህ ለማሰማመጥ እየሞከረ ነበረ። ነገር ግን በሰከንዶች ልዩነት እንግዲህ የኤላ ሆና ተገኝታለች። አሁን ላይ ልጅቷን ባንዴ ወዷት አናጅሬውና
በመጨረሻም እንግዲህ ከአለም ጋር ለመስራት ተስማምተዋል። ምክንያቱም ደግሞ አለምም ኤላን ለራሷ ለማድረግ እሱ ደግሞ ብርክቴን ለራሱ ለማድረግ ማለት ነው አብረው ሊሰሩ ተነጋግረዋል። የሚሳካላቸው ከሆነ ነው። በነገራችን ላይ በእርግጥ ብርክቲን ከኤላ ቢያርቋት ጥሩ ነው። በዚህ ከቀጠለች ለሰብለም ገና አትመለስም። እንግዲህ ሰብለ በባለፈው ክፍል ላይ ለምንድን ነው ስለ ኤላ ያልጠየቅሽ ብላ ሚስጥረኛ ነሽ፣ በጣም ድብቅ ነሽ ብላት ነበረ። የማያናድደው ነገር ለምን አናደዳት ብላ ግራ የተጋባችው ብርክቲ በመጨረሻም እንግዲህ ሰብለና ኤላ ብቻቸውን ቁጭ ብለው ታያቸዋለች፣ ተደብቃ ማለት ነው። ታዲያ ለዚህ ነው ወይ እንደዛ ሲያናድዳት የነበረው የኤላ ነገር? ለካ በጆኒ ላይ ችት እያደረገችበት ነው ተደብቃ በማለት እንግዲህ በተቀመጡበት ሂዳ ተነስታ ከኤላ እንድትርቅና ወይም ደግሞ ወደ ጆኒ እንድትሄድ ሰብለን ስትናገራት ነበረ። ኤላ ይህን ነገር ማስቆም ፈልጎ ነበር። አትናገሪያት ተይ፣ እሷን ለማናደድ የምታረጊውን ነገር ተይ ቢላትም እንግዲህ እዚህ ጋር ሰብለን ይወዳታል። ይችኛዋ ብርክቲንም ደግሞ ማለት ሰብለን ያፈቅራታል። ብርክቲ ደግሞ ጓደኛው ናት። እሱን ብላ ስለመጣች ምንም እንድትከፋ አይፈልግም። በጣም ከባድ ነገር ውስጥ ነው እንግዲህ ኤላ የገባው። በዛ ላይ የሁለቱ ደግሞ ለየት ያለ ነው፣ የአለምና የብርክቲ ማለት ነው። ሰብለ ፊት ለፊት መጋፈጥ ስለማትችል ለጊዜው ከሰብለ ጋር ጦርነት አይገጥሙም። ሰብለ ግን ያው ትጎዳለች። ምክንያቱም ብርክቲ ከኤላ ጋር በብዛት ፍቅር ስትጫወት ስታያት ሰብለ በጣም ልቧ የተሰበረ ይመስለኛል። በተለይ በዛሬው ክፍል እንግዲህ ሰብለ አለም ከሄደች በኋላ አለም ተደብቃ ተናዳ ያየቻቸው እያለ ሰብለ ትመጣና ለአለም አንቺ ልትነኪው ያልታደልሽውን ገላውን እሷ ግን አቀፈችው በማለት አለምን ለማናደድ ሞከረች። ነገር ግን እሷ ራሷ ተናዳ ነበረ። አለም እንግዲህ ከአጠገቧ ስትሄድ ግን ሰብለ ተደብቃ ማየት እየጀመረች ነበረ። ኤላ ብቻውን ሆኖ ሰብለ ብቻውን እያየችው እያለ እንግዲህ እንደምትወደውና ወይም ደግሞ ልቧ ውስጥ ቤቱን ከሰራ በኋላ ፍቅሩን ልቧ ውስጥ ካደረገ በኋላ ሌላ ሴት ማለት እኔን ክዳይ ሌላ ሴት ወደድኩ እያለች ነበረና በውስጧ በፍቅር አይን እንግዲህ ኤላን እያየች ምክንያቱም ለብርክቲ ሲያደርገው የነበረው ነገር በጣም አስከፍቷታል። በጣም ነው የሚንሰፈሰፍላት፣ እስከ መቼ እንደሆነ ባላውቅም ማለት ነው። ይሄ ነገር ሰብለን በጣም እየጎዳት ነው። በዛ ላይ እሷ እንግዲህ ከጆኒ ጋር ጆኒም ቢሆን ከብርክቲ ጋር መስራቱ የማይቀር ነው። ምን አለፋችሁ ሰብለና ኤላ ናቸው እንግዲህ ሊለያዩ የማይችሉት እንጂ ብርክቲ ለጊዜው ትምህርት ቤቱን እስክትለምደው ሊሆን ይችላል እንደዚህ የሚያቀብጣት። ነገር ግን ሰብለስ ምን ትሆናለች? ጆኒ ደግሞ ሰብለን ላለማጣት ብርክቲን ከኤላ ጋር ለማድረግ ይሰራል። አለም ደግሞ ኤላን ላለማጣት ብርክቲን ከካሌብ ጋር ለማድረግ እንግዲህ ጥልፍልፍ ያለ ነገር ነው ማለት ነው። ነገር ግን አሁን ላይ ሶስቱ ሴቶችም ኤላን ያፈቅሩታል። በጣም ከባድ ነው። ሰብለ ያው ተፈቃሪዋ የምትፈለገው ናት። ፍቅረኛ ቢኖራትም እንኳን ሁለቱ ሴቶች ግን እርስ በርሳቸው እንግዲህ ጦርነት ገጥመዋል። እሱ ማንኛውን ይመርጣን የሚለው ራሱ በእርግጥ ከሰብለ ውጭ ሊመርጥ የሚችለው ይኖራን ብዬ አላስብም። ነገር ግን አሁን ባለው ሁኔታ ግን ብርክቲ ኤላን መፈናፈኛ እያሳጣችው ትገኛለች። ከማንም ሰው ጋር እንዲገናኝ እንኳ እየፈቀደችለት አይደለም። እንዲወዳት የቻለችውን ነገር ሁሉ እያደረገች ነው። የመጣችበት ዋና ዓላማዋም ይሄ ነው። እንግዲህ ሰብለ ለምንድን ነው እሷን እንደማትወዳት ቁርጧን ነግረሃት ካንተ እንድትርቅማ ታደርገው እያለችው ነበር ኤላን። ኤላ እንግዲህ ነግሬያት ነበር ግን ልትሰማኝ አልቻለችም እያለ ነው። ሰብለ ምን ይውጣት ይሆን እንግዲህ ስትግደረደር። እንግዲህ አሁን ላይ ኤላ በሌሎች ሴቶች ተይዟል ማለት ነው። ውድ ቤተሰቦቼ የዛሬው የአፍላ ፍቅር ትረካችን ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቤቱን ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ